በአሁኑ ሰዓት እነፎ የታሰሩ የሚል መረጃ በጣም ጮክ ተብሎ እየተነገረ ነው የሚገኘው በተለያዩ የሚዲያ አውታሮች። ነገር ግን ይህ ዜና ሐሰት መሆኑንና እነፎይ ባሉበት እጅግ በጣም ሰላም መሆናቸውን ልናረጋግጥ እንወዳለን። ባልሆነ መንገድ የሚናፈሱ ወሬዎችን ከመቀበልና በዛም ከመሸበር ወደ ኋላ እንድንቆጠብ አሳስባቸዋለሁ። እነፎይ እጅግ በጣም ሰላም ናቸው። ወደፊትም እንደ እግዚአብሔር መልካም ፈቃድ ሰላም ይሆናሉ። ስለሚችል በውስጥ ለውስጥ የምናምናቸውን ሰዎች እንዴት ያለበት መስፋት ሴት ነው። እኔ የምጠረጥረው ለጥቂት ጊዜ ምናልባት ገዳም ለሱባኤ ገብቶ ይሆናል ብዬ ነው የምጠረጥረው። ገዳም ድንገት ምናልባት ቴክስት ማድረግ ነበረበት ለእኔና ለፈለገ እንዲህ ነኝ ብሎ ቺን 3 ቀን ወይ ቺን ሳምንት እንደ ሱባኤ መንገድ ለማሳለፍ አስቦ ይመስለኛል። እንደ ሱባኤ ነገር ነው ብዬ ነው የማስበው። እንደ ሱባኤ ነገር ጸጥ ብሎ አንድ ሁለት ለሶስት ቀን ወይ ምናልባት አንድ ሳምንት እንደዛም የሚል ሀሳብ ስለነበረው ከዛ በፊት ሱባኤ ላይ ያለው ብዬ ነው ማምነው። እንደኔ ዲአክቲቬት ስላደረገው ስልኩን ማለት የፈለገ ነገር ዲአክቲቬት ማንም ሊያደርገው አይችልም ከሱ ውጪ። ስለዚህ ሆም ብሎ ነው ዲአክቲቬት ያደረገው ብዬ አምናለሁ። ስልኩንም ሁሉም ነገር ያጠፋፋው ሱባኤ ላይ ነው ብዬ ነው ተስፋ ማድረገው። ምክንያቱም ገዳም ሄዳለሁ ብሎ ስለነበረ አካውንቱን ኦፍ ኮርስ ዘግቶታል። ትልቁን የቲክቶክ አካውንቱን ዘግቶታል። ስልኩን ማጠፋፍቷል። ሴፍ የሆነ ቦታ እንደሆነ አውቃለሁ ከዚህ በፊት። አሁን ከሱባኤ ውጭ ሌላ ቦታ የትም ይሄዳል ብዬ አላስብም። የሆነ ገዳም ላይ ለአንድ ሳምንት ምናምን ተቀምጦ ነው የሚሆነው። ስለዚህ በትዕግስት ባለመረበሽ ጠብቁት ብዬ ነው መልእክቴን ማስተላለፍ ነው። በትዕግስት ባለመረበሽ አጀንዳችሁን ቅዱስ ቤተክርስቲያን ላይ ወቅታዊ ሁኔታ ላይ ያደረጋችሁ በትዕግስት ጠብቁት። ኦኬ፣ በትዕግስት ጠብቁት እና ይሄንን ነው የምለው። መልካም ጊዜ ይሁንላችሁ። ሰላም ደሩ ያሉን በታሪክም ቢሆን በመልካምነት የምንተዋወቅ። ስለዚህ በዚህ አይነት መንገድ የቆየን ማህበረሰብ ወደ ለየለት መበጣበጥ ወይ ሌላ ድርጊት ግቡ ምንል አይደለን። ነገር ግን ከዚሁ በተቃራኒ ደግሞ ይገደል ወይም ደግሞ ስለመግደልም እየተወራ ደግሞ ዝም ብለን ፎንቃ የምንጫወትም አይደለን። ይሄ ሊሰመርበት ይገባልና ያሉት ወንድሞቻችን በእንደዚህ አይነት በርካታ ገሌ ከገሌ አልላችሁ በእንደዚህ አይነት ተጽዕኖ ውስጥ ነው ያሉት። እፎይ ወንድማችን እጅግ እፎይ ታሰረ እያሉ የሚያሟርቱ አሉና ወንድማችን አልታሰረም። እግዚአብሔር ይመስገን፣ እሱ በደሙ ይሸፍነዋል። ክፉ ነገር የሚገጥመውም ሁኔታ አይኖርም። ስለዚህ ይህን ይሄ መረጃ ይኑራችሁ። ስለተሙ እንግዲህ በተከታዮቹ ጊዜያት የምናውቅ ይሆናል። ታትረን እየሰራን ነው። ያው ዝም ብሎ ስሙ ስለተጠራ ብቻ የሚገኝ ወይም ይሄ ነው ብለን የምንናገረው አይደለም እና ድንገት ነው ስልኩም ሁሉ ነገር የተጠፋፋውና እግዚአብሔር ይርዳን። እንግዲህ ለማጣራት እንጥራለን ማለት ነው ያለውን ነገር። እግዚአብሔር አምላክ ይርዳን። ሁላችን በጸሎት እንተሳሰብ። የሚጠቅመው ያው እሱ ነው። በጸሎት እንተሳሰብ። ያለውን ነገር በደንብ አጣርተን እንግዲህ እናውቃለን ማለት ነው። ወንድማችን በሰላም እንዲመለስ አይታወቅም። አንዳንዴ ስልትም ሊሆን ይችላል። ምክንያቱም ከወንድሞች ጋር ምንም አይነት ያወራው ነገር እንደሌለ ነው የማውቀውና እስቲ እግዚአብሔር ይርዳን። ዝም ብለን መላመት እንዳናወራ እግዚአብሔር ይርዳን ለማለት እወዳለሁ። ከዚህ ባለፈ እግዚአብሔር ይመስገን ዲያቆን ብንያምን ዛሬ ለመጀመሪያ ጊዜ በስልክ አግኝቼዋለሁ። ያለውን ነገር በደንብ ተረዳድተናል። ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ማለት ነው እናገኘዋለን። የእሱ መልካም ፈቃድ ተከትለን በአሜሪካ፣ ካናዳ እና አውሮፓ፣ አውስትራሊያ የምንኖር ኦርቶዶክሳውያን በጣም ሰፊ ጥሪ ነው መደረግ መቻል ያለበት። የነገው የማይሻር ነው። እስካሁን ያው ቢኒን ማግኘት ባለመቻሉ ምክንያት 50 ጊዜ ቀጠሮ እያያዝን ነው ሲገለባበጥ የነበረው። ነገ ግን እባካችሁ መልእክት በተለይ ስቶሪ በማድረግ
ነገ ላይቭ በተለይ በዚህ አሁን በገለጽኳቸው ዓለማት ላይ አጠቃላይ የዶላርና የካሻፕ ተጠቃሚ ኢትዮጵያ ውስጥ መሆን ይችላል። ስለዚህ የካሻፕ እና ኢትራንስፈር ተጠቃሚዎች ብቻ ምክንያቱም በኢትዮጵያ ባንኮች መሰብሰብ ስለማንችል ግልጽ ስለሆነ ማለት ነው። ስለዚህ ለ14 ዓመታት በመንከራተት ውስጥ የነበረ ወንድማችንን ከጎኑ የምንቆምበት ቤተሰቡንም እንደዛው አይዟችሁ የምንልበት ቀን ይሆናል። ስለዚህ ለዚህ ሁላችሁ እንድትራዱኝ ጠይቃችኋለሁ። ነገ ማመይም ቀጠሮ ያዢ በዚህ መንገድ እንድንገናኝ ላለው ያው አስቀድሜ መልእክት ልናገር ብዬ ነው እንጂ የዛሬ ርዕሰ ጉዳያችን ያው እፎይ ነን። እፎይ ከጀርባችን አይነሳም መቼም እግዚአብሔር አምላክ ችግር መከራውን እስኪያሳልፍለት ድረስ እፎይ እንደዚሁ በቃ እንትናችን ሆኖ ነው ደማችን ሆኖ ነው የሚቀጥለው። እርግጥ ቢያልፍም ደማችን ሆኖ ነው የሚቀጥለው። ነገር ግን እስከዛ ድረስ በእንደዚህ አይነት መንገድ እፎይን የሚገልጹ ነገሮችን እያደረግን እንቀጥላለን። በሌሎች ቪዲዮዎችም ቢሆን እፎይ ኢሹአችን ነው እንዲረሳ አንፈልግም። ከስር እንኳን እንዲገባ ነው የምናደርገው። በፎቶም በምንም አቋሙን የሚገልጹ ነገሮች እንዲነበቡ እናደርጋለን። ስለዚህ በዚህ መንገድ እስከ ጥግ ድረስ ከወንድማችን ጎን መሆናችንን እናረጋግጣለን። የዛሬው ርዕሰ ጉዳያችን እንግዲህ በሰሞኑ ማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የነበረው በስውሯ ማርያም ጉዳይ ላይ በርካቶች ብዙ ነገር ብለዋል። ብዙ እዚህና እዚያ የምንባባላቸው ነገሮች አሉ። እነዛ ህዝብ ፊት እንደዚህ ባለው ውይይት መጥራት ስላለበት የገዳሙን ሰዎች ለማግኘት ጥረት እያረኩ ነበር። እስቲ አንተ ግባ እንሞክራለን ያሉኝ ሰዎች አሉ። ነገር ግን የሚገኙበት ማሯም ቢሆን ሌሎቻችሁ የምታውቁ ከሆነ ሼር አድርጋችሁ እንዲገኙ እንደዚሁም ደግሞ አጠቃላይ ቅሬታ ያላቸውንም ሰዎች የምናደምጥበት ከገዳሙ የሚባሉ ነገሮች አሉ። ልማት ላይ መሆናችን ብዙ ነገሮችን አሁን እየሄደ ባለው መንገድ እንድናስኬድ አድርጎናል የሚል ሐሳብ ይነሳል። ገዳሙን ሴት አታስተዳድረውም፣ አስተዳዳሪ አለው። በጣም በርካታ የልማት ስራዎች እየሰራን ነው። ቦታ ጠቦናል። ከዛ አንፃር ሌሎች የጉዞ ማህበራትን መቀበል አንፈልግም። ከኮቪድ ባለው ጊዜ ብዙ ማህበራትን እንዲገኙ ጋብዘናል። ነገር ግን ቦታዋ ባለመታወቁ ምክንያት ወደኛ አልመጡም። ዛሬ ግን ገዳሟ ስትታወቅ ቦታ እናጣብ ይላሉ የሚሉ በጣም በርካታ ነገሮች ከገዳሙ በኩል ይነሳሉ። በዚህኛው በኩል ደግሞ ከምዕመናንና ከጉዞ ማህበር አዘጋጆች የለም በስውሯ ማርያም ጉዞ አለመደረጉ የቤተክርስቲያንን ስርዓት የተከተለ አይደለም ወይም አሰራርን የተከተለ አይደለም። በኃይል ሰዎች ወደ ስውሯ ማርያም